የግብጽ ዛቻና አስገራሚው የኢትዮጵያ ምላሽ። ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የግብጽ ባለስልጣናት በተደጋጋሚ ለውይይት የቀረበ ጥሪን ውድቅ አድርገዋል። እንዲሁም ቀጥተኛ በሆነም ባልሆነ መንገድ ዛቻ ማድረስ ቀጥለዋል ስትል ኢትዮጵያ ከሰሰች። የኢትዮጵያ የውጭ ጉዳይ ሚኒስቴርም የግብጽ መንግስት ወደ 21ኛው ክፍለ ዘመን መሻገር አልቻለም ሲል ወንጅሏል። ጤና ይስጥልኝ ክቡራንና ክቡራት የቻናላችን ቤተሰቦች፣ በህዳሴው ግድብ ላይ የግብጽ መንግስት ውንጀላና የኢትዮጵያ መንግስትን ምላሽ እናስደምጣቸዋለን። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይዘነጋ። ወደ ጉዳያችን እናልፋለን። ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የግብጽ ባለስልጣናት በተደጋጋሚ ለውይይት የቀረበ ጥሪን ውድቅ አድርገዋል። እንዲሁም ቀጥተኛ በሆነም ባልሆነ መንገድ ዛቻ ማድረስ ቀጥለዋል ስትል ኢትዮጵያ ከሰሰች። የውጭ ጉዳይ ሚኒስቴር ባወጣው መግለጫ የግብጽ መንግስት ወደ 21ኛው ክፍለ ዘመን መሻገር አልቻለም ሲልም ወንጅሏል። ይህ መግለጫ የወጣው የግብጽ የውጭ ጉዳይ ሚኒስቴር ባድር አብድላቲ ግድቡን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ ለቢቢሲ ከተናገሩ ከቀናት በኋላ ነው። ከቢቢሲ ፎክስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡም ማለታቸው ይታወሳል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ በቀኝ ግዛት እሳቤ የተዋጡ አንዳንድ የግብጽ ባለስልጣናት በአባይ ውሃ ላይ ብቸኛ ተጠቃሚ የመሆን መብት ያላቸው ይመስላቸዋልም ብሏል። የቀኝ ግዛት ስምምነቶችን በማጣቀስ ታሪካዊ መብት እንዳላቸው ይናገራሉ ሲልም መግለጫው አክሏል። የግብጽ ባለስልጣናት የካይሮን ፍላጎት ለማስፈጸም ሲሉ በአፍሪካ ቀንድ ላይ የሚዘወሩ ደካማና የተከፋፈሉ ተላላኪ ሀገራት እንዲኖሩ እየሰሩ መሆኑን በመጥቀስም ወንጅሏል። የሀገሪቱ ባለስልጣናት ይህንን ፍላጎታቸውን ለማሳካት በአፍሪካ ቀንድ በተለይም በኢትዮጵያ ላይ ያተኮረ የማተራመስ ዘመቻ እያከናወኑ መሆኑንም ገልጿል። የግብጽ የውጭ ጉዳይ ሚኒስቴር ባድር አብድላቲ ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል። በኢትዮጵያ መንግስት የተሰጠው ምላሽ ግን ውይይትና ድርድር ገሸሽ ያደረገችው ግብጽ መሆኗን ይገልጻል። የግብጽ የተንሻፈፈ አካሄድና ጥረት የአስተዳደሩን የከሸፈ እሳቤ ያሳያል ሲልም ኮንኗል። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት የግብጽ የውጭ ጉዳይ ሚኒስቴር በበኩላቸው ግድቡን እንደ ተናጠል እርምጃ ነው የምንቆጥረው ሲሉ ለቢቢሲ ተናግረዋል። አክለውም ህገወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡ ከዓለም አቀፍ ህግ ጋር የሚጣጣም አይደለም የሚል አቋማቸውን የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆዎች መመራት አለበት። ይህም ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት አብራርተዋል። የትናንቱ የውጭ ጉዳይ ሚኒስቴር መግለጫ ኢትዮጵያ እንደ ሌሎች የተፋሰሱ ሀገራት የተፈጥሮ ሀብቱን የመጠቀም መብት አላት ያለ ሲሆን ፍትሃዊ፣ ምክንያታዊና እኩል ተጠቃሚነት ዓለም አቀፍ ህግ የተከተለ ነው ሲልም አክሏል። በተጨማሪም መግለጫው ኢትዮጵያ በግዛቷ ስር ያለውን የተፈጥሮ ሀብቷን ለመጠቀም የማንንም ፈቃድ አትጠይቅም ብሏል። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከሳለች። ኢትዮጵያ ይህንን ውንጀላ በተደጋጋሚ ውድቅ አድርጋለች። የውጭ ጉዳይ ሚኒስቴርም እስከዛሬ ኢትዮጵያን ያላሸነፈውን ያረጀ ያፈጀ አካሄድ መለወጥ ያሻል ብሏል። አያይዞም ኢትዮጵያ በፓን አፍሪካኒዝምና በመላው አህጉሪቱ በሚደረግ የጸረ ቅኝ ግዛት ንቅናቄ የረጅም ጊዜ ታሪክ እንዳላት በመጥቀስ በአፍሪካውያን ትብብር የምታምን ሀገር መሆኗን አስረግጧል። ኢትዮጵያ
ካይሮ ልትተወው ያልፈለገችው የቅኝ ግዛት ትርክት የምታስተናግድበት ቦታ የላትም ሲልም የኢትዮጵያን መንግስት አቋም አሳውቋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብዱል ፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ሕገወጥነትና የበላይነት በተሞላው መንገድ የአባይን ወንዝ ለመቆጣጠር መሞከሯን ቀጥላለች ብለዋል። ባለፈው መስከረም ወር ማገባደጃ ላይ የተባበሩት መንግስታት ጠቅላላ ጉባኤ ሲካሄድ የግብፁ ውጭ ጉዳይ ሚኒስትር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ሕይወት አደጋ ላይ ጥላለች ብለው በመክሰስ አገራቸው ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደምትወስድ ተናግረው ነበር። በዚያው ጉባኤ ላይ የተገኙት በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ ለግብፁ የውጭ ጉዳይ ሚኒስቴር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለዋል። በትላንቱ መግለጫ የውጭ ጉዳይ ሚኒስቴር ግብጽ ንግግርና ድርድር እንደማትፈልግ አሁን ግልጽ ሆኗል። ከዚህ ቀደም ድርድር እያደረገች እንደሆነ ስታስመስል ነበር። ሆኖም ግን የብቸኛ ተጠቃሚነትን በማቀንቀን የድርድርና መፍትሄ የማግኘት ሂደትን ስታደናቅፍ ነበር ብሏል። ግብጽ ለመደራደር ዝግጁ እንደሆነች ብታስመስልም ትርጉም ባለው ውይይት ላይ ለመሳተፍ አልፈቀደችም። ይህም ይፋና የበለጠ ቀጥተኛ ሆኗል ሲልም አክሏል። መግለጫው አክሎም ድርድርን ገሸሽ በማድረግ ነገሮችን ለማባባስ በነውጠኛ ትርክት ቀጥላለች ሲል ግብጽን ወንጅሏል። የህዳሴ ግድቡ ከተመረቀ በኋላ ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃ በሱዳን ጎርፍ አስከትሏል በሚል ግብጽ ክስ አቅርባ ነበር። ኢትዮጵያ ክሱን አስተባብላ የግብጽ ክስ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ እንደሆነ ገልጻለች። ኢትዮጵያ፣ ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር አድርገዋል። ሆኖም ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራ ጀምሯል። ግብጽ በአፍሪካ ግዙፍ የሆነውን ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። የውጭ ጉዳይ ሚኒስቴር ባወጣው መግለጫም የሚመለከታቸው አካላት ሁሉ ይህን ኃላፊነት የጎደለው ተግባር ማውገዝ አለባቸው ብሏል። አያይዞም እንደ ታላቁ ህዳሴ ግድብ ያሉ ፕሮጀክቶች አፍሪካውያን ራሳቸውን የሚችሉበትና የለውጥ መንገድ ማሳያ ከሆኑ ተምሳሌቶች አንዱ መሆኑን ጠቅሷል። ግብጽ የሚበጃት ከኢትዮጵያ እድገት ጋር ተሻሽሎ መኖርና በቀናነት ለትብብር መዘጋጀት ነው። ዓለምም አፍሪካም የምትፈልገው ትብብር እንጂ ውጥረትና ግጭት አይደለም ብሏል። አድማጮች፣ ለሰዓቱ ያዝንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እንገልጻለን። እናመሰግናለን።